እንትን አደጋ ላይ ሆነሽ ጥየብሽ መሄድ ያልፈልግም ምናምን ብሏል አይደል? ጭራሽ ስለመሄድ እኮ ታዲያ ፍቅረኛዋ ቢሆን ነው ጥሏት መሄደው ፍቅረኛ ሆኖ ነው እንዴ? ንግግራችን ጥየሻል ሄድም እኮ ነው ያለው። ጥየሻል ሄድም እኮ ነው ያለው። ጥየሽ ሄድ ያለው ሳይሆን ጥየሽ ሄድ ያለው ሳይሆን ጥየሻል ሄድም ነው ያለው። እና ቢሆን እኮ ንግግራቸው ትክክል አይደለም። ይሄቴ ንግግርሽ በእናትሽ ቢታሳምር ዩቲዩብ ላይ እኮ እንትን ይልሻል፣ ይቀርዱሻል። የቀርዱሽ ነው ያመጣሉ። ምን ያመጣሉ? እኔ ተናገርኩት ምንድን ነው? እኛ እኮ የተናገሩትና አምጥተን የምንናገረው ምን ነው? እኛ ቪዲዮ እውነት ሊኖረው ይችላል። ዳኒ እንዴት መጣ ነው? ዳኒ ምን አስቦ መጣ ነው? አሁን እሷ ራሱ ሃይሚዬ ራሱ አልገባትም እስከዛሬ ድረስ ኦዲየንስ ሚንጫጫው ሚንጫጫው እኮ አልገባት። ምን ያገባት ሃይሚ ስለ ዳኒ አያገባኝም ብላለች። እናንተ ምን ናችሁ ነው? ያ ረቢ ስለ ዳኒ አያገባኝም ብላለች። ከላስ እንዴ እሱ ስለሱ ስሜት ምን ያገባት? እሺ አሁን አንዳንዳችን እናወራ። እሺ አንዳንዳችን እናወራ። አሁን ታዲያ ሃይሚ እኮ እሱ ዳኒ እንደዛ ስለት እኮ ደነገጠች እና እንዴ ምን አጠገባ ያለው ሰው ምንድነው? አጠገባ ያለው ሰው የኔና እስከዛሬ ድረስ እኮ እሷ ያሰበችው እኮ ዝም ብሎ አለ ብላ ነው። አሁን ለምሳሌ ባለፈው እሱ እንደዛ ሲላት ዝም ብሎ ያለ ነው መሰላት። አራ ምስኪኒ ዝም ብሎ ያለ ነው። እኔ በውስጡ ገብቶኛል። ተንኮል አስቦ ነው እሱ ተንኮል አስቦ ነው። ይሄን ተንኮል ሃይሚን ብሩኬም ይወቁም አይወቁም አላውቅም። ሲጀመር ሁሉሽም ስለ ዳኒ ታወራላችሁ እንጂ ስለ ሶሲ ያወራችሁ አይደለም። ሃይሚን ልቧን እየሰበራት ያለው ሰው ሲያጠገቡ በመሆኑ ነው። ይሄን ዛሬ ያለች አትንቀላቀል በሰው ሚስት ላይ ያቀፈት ያለችው እሷ ናት። ነገር ሁለዛ ነው በሃይሚን በብሩኬም ዘንድ መሄድ ይሻላል። ልንገርሽ ጀመር ማለት እንዴት ፊቱ አንተ ጋር መቀጠል አልፈልግም ብላለች። አስተሳሰቡን የዳግቻታል። እኔ አላቅም ምን እንደሚል አላቅም። እኔ ግን ስለ ዳኒ አይመለከተኝም ብላለች። አሁን ቆይ እኔ አንድ ጥያቄ እና ሉጣ አንድ ጥያቄ አሁን እሺ አሁን ለምሳሌ ነገ ምን ይመጣል ብላችሁ አስባችሁ? ምንም አይመጣም ሲጀመር። አሁን በዛሬስ ምን እንጠብቃችሁ ነበር እናንተ? እኔ ሰላም ከዚህ ይታጃሉ አለቀ። ኧረ ጦሳን ይዞ ገደል ይግቡ። የሚመጣው ሃይሚ ነው ሲጀምር ታሁን በኋላ ታገኘዋለህ ብዬ እንደዚህ የሚያስናቃት ያለው ምንድነው? ከላስ ማንሽም ምንም አታመጭም። ምን ያመጣሉ? እውነታው ነው ሲጀምር። ለምንድን ነው ህይወት እንደዚህ ነው? ማንም ያስወጣታቸው? ማንም ያስወጣት ማንም ወደረት የሌለው ዳላ ማንም ወደረት የሌለው ማንም የለም። እኔ ብቻ ነኝ ማንም አልሰጠውም። ኔቷ ይነቅላታል። እሱ አስገቢያት ምርኮኛ ነይ ግቢ ይወጣ አስገቢያት ልኬላታለሁ። ሁሉ ጊዜ ሲጀመር የሚፈግሉ በሷ መሸቀል በሷ ማደግን የሰው ህይወት ግን ይገርማል። የምር ግን የሰው ነገር እግዚአብሔር በቃ ስራ ከሆነ መቋረጥ አለበት። ሃይሚዬ እንድትሰደብ አንፈልግም። ስራ ከሆነ መቋረጥ አለበት። በቃ አንፈልግም። ስድብ እኮ ያሳድጋል እንጂ አያሳነስም። ስድብ ማንንም ገሎ ያውቅ ማንንም ጎዱት አያውቅም። እንደውም ከሰው በላይ ነው የሚያደርግ ስድብ። አሁንም ሄዳችሁ የምትቆምጡ ካላችሁ ለማን ብላ ነው የሁሉ ሰብስክራይብ ለማንም ሰብስክራይብ ብላ ነው ሰደበው ለማን ብላ ነው? ችግር የለውም መሰረት ችግር የለውም። ለሰው እኮ ደግ ስትሆኝ ፈጣሪ ደግሞ የደግነሽ ነው ይበልጥ አርጎ ይሰጥሻል። ግን ለምን በቃ እኮ ብዙ ስቃይ እያሳለፈች ነው ያለችው። እንዴ በማህበራዊ ሚዲያ የሚወራ አትሰሙም? አታዩም ያላችሁ ብዙ ነገር እየታረች ነው ያለችው። ምን እናድርግ እኮ የተሰደበች ነው። እነሱ ቻናል እያደገ ነው። ህይወትን አስገቢያት። ችግር የለውም ማርያም ምንም ችግር የለውም። ኔትወርኳ ነው የኔ እናት ልኬላታለሁ። ፍቅር እኮ ጉንፋን አይደለም። ቡሩኬ ራሱ እንዴት እንደዚህ አይነት ሀሳብ ካለው ከህሊናው ለምን አንተ እንደዚህ አይነት ያሰፍ እንዳትቀርባት ለምን አይዶም? በቃ እንደዚህ አይነት ሀሳብ ካለው በቃ ያፈቅራታል ብሎ ካሰበ ሃይሚን በቃ ከህይወት እንድትልኝ ይፈልጋል። እንዳትቀርባት እኔ እፈልጋታለሁ የምታስፈልገኝ ልጅ ናት ምናምን ለምን አላለም እኮ ታዲያ እሱ መመለስ ይችላል ነበር። ኧረ ምን መታወሩ ሀዩ ማለት ነው። ሀዩ ቤትሽን ገልብጠሽ ውጪ ከምሬ ነው። ምን መታወሩ በቃ ካላል እንዴት ምን አይተሽ መጣሽ? ምንም ያለው ምንም የለም እኮ ሰው ስታወሪው ወደ ግራ ነው የሚያወራ። ልክ ሰውም እንደ ብሩኬ ወደ ግራ ነው የሚረዳሽ። ታውሩት ነገር በጭንቅላታቸው አትረዱም። የፈለገውን ይረዱት። እኛ ያወራን ሶሻል ሚዲያ ላይ እንጂ ከቤታችን ውጭ ነው ወይም ሰው እንዳይሰማና አይደለም። እያንዳንድሽ ይፈልግ ህይወት ልንገርሽማ አንቺ ህይወት ልንገርሽ ብሩኬ ትናንትና ለእንትና
አንቺ ጣልሽውን ዕቃ ብሎ ለዳኒ የመለሰችውን ለራሱ ያረገ ሰውዬ እንዴት ነው የሚረዳል? ሌላውን ትቀልጃለሽ። እሺ ዛሬ ምን አለ? እሺ ዛሬ ምን አለ? ማይገባኝ ቦታ ነው የቆምኩት። እሺ የሁለቱ ይፋቀራሉ የምትሉ ሰዎች ሃይምናት ማትገባው ማይገባኝ ቦታ ነው የቆምኩት። ማይገባኝ እንትን ቦታ ለምንድን ነው አብሯት የሆነ ታዲያ ማይገባው ቦታ ከሆነ ለምን እስከ በምላችሁ ነው የምታስቡት? በቅጣችሁ ነው የምታስቡት? ልጅቷን ተዋት ካላስ ጅላንኮች እኮ ነው መተማልተማት በቃ በእውነት ማንም እንትን መጥቶ አብሯት ማንም ነው በዚህ ትንሽ ሊተነሳችሁ ሲጀምር የሁለቱን አንድነት የሚፈልጉ የሁለቱን አንድነት የምትፈልጉ ያፈቅራታል የምትሉ ማለት ነው። በአናታችሁ ተተከሉ። እሺ ምንም ያፈቅራት ማለት ነው። ይሄ አንድ ክንድ የማይሆን ልጅ መጥቶ አፈቅራታለሁ ሲል እኔ ማንም የመጣ ፈቅሻለሁ ሲል ሚስቱ እኮ ናታ። እሺ በእናንተ ቦታ ቆይ አንዴ ሁለታቸውን አንድ ባልና ሚስት ናችሁ የምትሉ ማለት ነው። ፍቅረኛው ከሆነ ማንም የመጣ እስቲ ማንን ነው እሺ ፍቅረኛሞች እና ህያባሉ እና ኤፍሬም አሉ። አሁን ኤፍሬምን ሚስት ማን ነው መጥቶ ያፈቅርሻለሁ ሚላት? እስቲ ፍቅረኛ ከሆነ ማን ነው መጥቶ ፍቅረኛውን እኔ ያፈቅራታለሁ የሚለው እንዴ? ሁሌም አይገባኝ ቦታ ነው የቆምኩት። ሁሌ የሆነ ቦታ ላይ ነው የቆምኩት። በቃ ማይገባው እንዴት ነው ልጅቷን خلاص እንዴት ናችሁ? ደህና ነው ዘንድሮ አልহামዱሊላህ ሚሚ ሀበሱ እሺ አንድ ነገር ልናገር። እዚህ ጋር አንድ ነገር ተናግሬ ልውጣ። አንድ ነገር ተናግሬ ልውጣ። ይቅርታ። እኔ ግን ማለት ነው ሃይሚ ዛሬ በጣም ደንግጣለች እንዳያችኋት አይደለ? በጣም ኮብላለች። ቀልሟን የገፈፈው የሆነ ነገር ግን ማለት ነው እስር ቤት ላይ ሊታሰር ሲዳኒ በእሷ በጠዋት እዛ አልተገኘችም። እሱ ጋር ዳኒ ቤት የሆነ ነገር ያዘባት ነገር አለ። እሱን ስታዩ ልጅን እኮ ነካትና ነይ ሲታይ በእናትሽ ሲስተር ምንም ያዘባት ነገር የለም። ምን ሊይዝባት ይኖራል? ፈታለች እኮ ደንግጣለች። ወይኔ ፈታለች እኮ የደነገጠችው ልንገራችሁ። የደነገጠችው እኮ ትመችኛለሽ ያላትን ዝም ብሎ ኖርማን ነው የወሰደችው። ኖርማን ወስዳ አሁን ደግሞ ዛሬ እሱ ጭራሽ ስሜት አለኝ አላት። እሷ እኮ ትመችኛለሽ ያለው በሌላ መንገድ ነው። ዝም ብሎ ነው ያለችው እንጂ እኮ አፈቅርሻለሁ ይለኛል ብላ የምትጠብቃለች። አሁን ይሄ ልጅ ማለት ይሄ ልጅ አሁን ከሚስቱ ጋር እልህ ስለያዘው ብሩኬ ጋር ስላለች ሶስና አሁን እቺ ልጅ እልህ ውስጥ ነው የሚገባው ዳንኤል ማለት ነው። እና እሺ እቺ ልጅ ማን አላት? አሁን ኦልሬዲ ብሩኬ ጨርሰናል አለ ዘጋ ጨርሰናል። ይጨርስ በቃ ልጅቷን ይጨርሰው የምንፈልገው ይሄንን ነው። በቃ ወይ የራሱ ያርጋት ወይ ይልቅቃት። ከላስ በቃ ኦልሬዲ ነው ጨርሰናል ብሎ ተናገረ እኮ ከላስ ከጨረሰ ደግሞ አይጠራት እንደገና ይቀጥላል። የሃይሚ ይቀጥላል። ማይገባው ቦታ ነው የቆመው። ሶሲ ነው የሚለው እሱ ራሱ ዛሬ ምን እንደሆነ አላውቅም እኔ ኧረ ወደዚያ እሱ እዛ ቁጭ ብሎ የበለጠ ክብር የሚሰጠው ለሶሲ ነው። እኛ ታዲያ ለምን ቀጠለን? ሶስት ነው የምትጎዳል። እሷ ሄዳ ብሩክ እንዲዘርጋ አቅፋ ሰላም ሰጥቶ እሱ ራሱ ሲናገር እኮ አልሰማችሁትም እንዴ? በቃ መልካም ጉዞ ይሁንላት ምናምን ነገር ይሁን። እሷ እንደውም እንደ ወንድም እንደ ጓደኝነት ችግር የለም እናውራ ምናምን ስለ ሁሉ ነበር አይቷቸዋት ከሆነ በጸባይ ማለት ነው። እንደ ጥላት አንተያይ ምናምን ነበር ያለችው። እሱ ጭራሽ ሁለት አይነት ነገር የለም ምናምን ያለው ጭራሽ ማወቅ ያለባት ነገር እሱ እኮ የኔ ወድ እንደዛ ሁለት አይነት ነገር የለም። በቃ ይቅርታ እንዲጠይቀውና ወደ ራሱ እንትን እንድትል የፈለገ መሰለው። እንደዛ አይደለም። በቃ የሆነ ቦታ በሚገናኝ በመጥፎ እይታ እንዳለች ስትመጣ አው ይሻላል ምናምን ያለችው እኮ እሷ ራሷ ማለት ነው። መለያየታቸውን ቆማ ጠብቃለች። እንደውም እሷ መልካም ጓደኛ ጥሩ ጓደኛ ብትሆን ኖሮ ለብሩኬ በቃ ይቅር በላት በቃ ተጣልቷል አጥፍተናል እኛ ምናምን ብሎ መለመን ነበረባት። አያጠፋንም ብሎ እየተከራከሩ እናቴ ያጠፍተናል እንኳን ሄዱ ይቅርና አሁን ይሄ እንለያይ ነው ብሏል አይደል? ብሩኬ እኮ እንለያይ አይደል? እሷ ሶስትና መጣቻት በማል ምን አለበት ብታስታርቃችሁ ታረቁ አይሆንም። ይስማ እንዴ ተቀልጃለች። ሴት ልጅ ናት የምታስታርቅ። እኔ ማሂ ራሷ ሳዘነችኝ እንዴት እንደምታለቅስ አያችኋት? ማሂ ረኔ ያላየው እንደው እነሱን አይቼ ልክ ብዬ ነው የመጣሁት። ማሂ ለቃለች እኮ በቃ ተለያዩ ጓደኞቼ ብላ ስቅስቅ ብላ ያለቀሰች እንትና ሀሰንም ወደ ውታጅራ አረ ይለያዩ ከላስ ይለያዩ ከላስ አንድ ሰው በር ላይ ሆኖ ከሚያስቸግርሽ ምንም ቦታ ደግሞ በነገራችን ላይ ምንድነው ያለው ማትገኝበት አንድ ነገር ልበላችሁ። አንዴ ሚሚ አንዴ አዳምጪ። እኔ ልወጣ ነው። ሁላችሁም
አንድ የብሩኬ ፎቶ ያደረጋችሁ ሰዎች መልስ ማስተላለፍ ፈልጋለሁ። የምር ጌታ ማለት ነው። እሷን እንድትጎዳ እየቀሰቀሱ አንቺ አይወድሽም፣ አንቺ አያፈቅርሽም፣ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ እያሉ እሷን የጎድ ነው ያሉት። እቺ ልጅ ደግሞ ያደረገችው ነገር ትክክል ነው። you are right። ለማን ብላ ነው ለቪዲዮ ብላ ነው ለምትሰራው? አዎ ለአንድ ቀን ደስታ ብዬ እኔ አልሰራም አልኖርም ብላለች። ሁላችሁም ይገባችሁ ከሆነ እቺ ልጅ ትክክል ነው ያላት። በቃ ይሄ የህይወት ጉዳይ ነው፣ መወሰን ያለባት እሷ ናት። የተረዳችሁ ካላችሁ ዝም በሉ። እሷ ትክክል ናት። ማንም እሷን እንድናገራት አንፈልግም። በቃ ተይው የራስ ነው ይኖራል። በቃ ኧረ በእናታቸው እሱ እኮ በቃ ያለሱ በጣም እንጃ የምትኖር ራሱ ወንድሞቹ ደንግጠው ደውለው እንደውም ወንድሞቹ የሚመጡ ነበር የመሰለኝ ዛሬ ደንግጠው ይመጣሉ። ባክሽ ለእነሱ ራሱ የሆነ ነገር የነገራቸዋል። የሆነ ነገር አለ። አዎ የሆነ ነገር አለ ማለት ነው። እንትናቸው እስኪያርግላቸው ብቻ ነው። ባክሽ ውጪ ጭከታች እንትን ከማንቀሳሰር ውጪ ወደ ኋላት። እሺ የተናገረውን ብሩክ አንድ ጥሩ ነገር አሳየኝ። ማንሽም አሽቃባጭ ወላሽ ልጅቷን ለቀቅ አርጓት خلاص ማንሽም ምን ማታመጪ ማሚኮ ጅብ ላይ ነው ይሄ የሆነ እሱ ያመጣው ነገር ነው። እሱ እንትና ሐሰን ራሱ ዛሬ ተናገረ እኮ ሐሰን ሰምታችሁት ከሆነ አይደለም። ይኸውልሽ ሐሰን ምን እንዳልተቀልሽ ማለት ነው ያልሆነ ጓደኛ ሁሉም በግራም በቀኝ ያለ ጓደኛ መጥፎ ነው ብለን ነገረነው ነበር እያለ ሐሰን ተናግሯል። አሁን ሚዲያ ላይ ለቋል ቪዲዮ ማለት ነው እነሱ ጋር እና ሲናገር ምንድነው ይውጡ ብለው ነበር አልሰማም። ስለዚህ እኔ ምን እንደዚህ ጓደኞቼ ሲለያይ ማየት አልፈልግም መሄድ አለብኝ ብሎ ሆሳና ይሄ አገራቸው ሊሄድ ነው ማለት ነው። ግን ማለት ነው እሱ ምን አለ ሶሲ ከሚል አለበት ሃይሚ ብሎ ዝቅ ብሎ ቢሄድበት ማሚዬ አሁን ይቅርታ መጠየቅ እንኳን ማለት ነው ቢታረቁ እንኳን ሃይሚዬ ሰላማዊ ኑሮ አትኖርም። በቃ ይቅርታ መጠየቅ እንትን ማለት ነው እንዴ? መውረድ ነው እንዴ? ይቅርታ ጠይዝ እኔ ወርጃለሁ በቃ ያንዴ ሶሲ ሰላም ስትለው አላየሻትም? እንዴት እንደሆን ብላ እኮ ነው ሄዳ አንገቱ ስትገርታ ሰላም ነው የወረደው። በጣም ነው እንደ ክብሩ የዘቀለው ሃይሚን ይቅርታ ስለጠየቀ መች ነው ይቅርታ ጠየቀ? ሲጀመር ነው ጃንቺ ራሱ ለመንግስት እያሰበ ለራሱ ከፍ አድርጎ እያሰበ ምን ሆናችሁ ነው? አንድ ነገር አዳምጡኝ። አንድ ጊዜ እግዚአብሔር ደግሞ ከፍ ያለ ነገር እኮ መልሶ እኮ የዛሬውን ማየት የለበትም። ከምሬ ነው። የነገ ህይወቱን ማየት አለበት። የዛሬውን ብቻ ማየት የለበትም። ዛሬ ይቅርታ የጠየቀበትን ዛሬም ደግሞ ወራው እኮ ወይኔ በላቸው እንዲህ ሆንኩኝ ወረድኩኝ በጣም ነው እንትን ኧረ እባክህ ወረድክ ይቅርታ ስለጠ ሃይም ስንት ቀን ይቅርታ ጠይቃለች። ላመነችበት ነገር የጥፋተኝነት ስሜት ከተሰማው እኮ ወረድኩኝ አይልም። ዝቃልኩኝ አይልም። ወጣ ይኸው ዝቅ ብላ ወድቃ የለ እንዴ? ወንድሞቿ ለእናትና ለአባቷ ወርቅ ማልበስ ገባት አይደል እንዴ? ሄዳ ለእናት ለእሱ ወርቅ ያለበሰችው ወርቅና መልበስ አለብህ እያለች ታዩ እንዴ ስንት ነገር መስዋዕት የከፈለችው ይሄ ዱቄት ይለያዩ ነገ ዋጋዋ ይገባዋል። ሲጀመር አሁን እኮ ዋጋዋ አይገባውም። ማንሽም ምንም አታመጭ ልከርድ እንትን ብለሽ ባላሽ ተተካይ አሁን እኮ ምንም ዋጋ ምን ይፈልጋል? ታዋቂ ሆነ እሺ ምን ይፈልጋል? ታዋቂ ሆነ የሚፈልገው ለሴት ልጅ ስሙኝ፣ ለሴት ልጅ ክብር ያለው ሰው ለሴት ልጅ ክብር ያለው ሰው ነው። ያልሆነ አይዲያ እየሰጣት ለሴትነቷ ማይገባ አይዲያ እየሰጣት ፈሪ ስለሆነ አሰግጬ ነው የምነግርሽ። ኮሜንት ስለሚሰጥቡት ፈሪ ስለሆነ ያልሆነ ፕራንክ እየሰጣት እየሰራች እያሳደገችው እሷ ናት። ገደል ይግባ። አሁንም ይውጣ ከላስ። አሁንም እቺ ልጅ ከፍ ያለ ደረጃ ትደርሳለች። አሁን እሱ ስለተለያያት ብቻ ምንም አትሆንም። ዛሬ ራሱ አነጋገሩ የሚጠነክር እሷን የማጠነክር ቪዲዮ ስሩ። ሁላችሁም ለእሷ ደግፉ። ከላስ የምትወዳት ብቻ ስሩ። እሷን ጠንካራ መሆን እንዳለባት ማንም ይምጣ ማንም መስፋት የለባትም። በቃ ሰማም ሲጀመር ቢሰማ ድሮ ነበር ነገሩ የሚያቆመው። ድሮ ነበር የሚያቆመው ነገሩ። የኮሜንት ቢሰማ በቃ እቺ ልጅ ደስተኛ ያላት ነገር አለ ከላስ። እሱን ግልጽ አልሆነላትም አይደል እንዴ? ግልጽ ለራሳችሁ በተለይ ሴቶች ከምሬ ነው ለራሳችሁ ማታርጉትን ነገር ሰው ላይ አርጉ አትበሉ ከላስ። እኔ ማረጋው ነገር ሴት ልጅ ላይ አርጋ አይደለም። ኧረ ሃይም እንደ ሃይም አሁን ፍቅረኛቸው አልጋ ቤት ሴት ይዞ ቢያገኝ እስካሁን በሙቆ ቀቅለውት ነበር። ወሬ ሁላ በራሳቸው አርጋቸው አስቡ።
ስንት ነገር ነው አሽካባጩላ ወላሂ ላዚም እኔ በራሴ በሆን መቼ መጠገቡ አልደርስም ነበር። አብርሃም ደግሞ ሀያት እንዴት ናችሁ? አለን አብርሃም ላይ ራሱ ህይወት እንትን ደህና ናችሁ? አረ ምን እንትና እኮ በቃ ወሬ ከማውራት ከምሬ ነው። ሀዩ ገስት እንስራ እሷን እንትን እንበላት ከላስ ገስት እንስራ። እኔ ሰልችቶኛል ወሬ ማውራት። ቻናሏን እንፍራሽ። ሀያት ቻናሏን ቀረጹና ቀውጡት ከላስ